መንዙማ ለምን እንደምታዳምጠው አይገባኝም። ዛር ያለበት ሰው ካልሆነ በስተቀር ቁርአንና ሐዲስን ተማሩ። በቀን ምን ያክል ቁርአን ቀራሁ፣ ምን ያክል ሐዲስ ቀራሁ፣ ምን ያክል እውቀት ያዝኩኝ። አያችሁ፣ መንዙማዎችና ነሽዳዎች ሙስሊሞችን ከዲናቸው ለማዘናጋት የተሰሩ የሆኑ የአጥፊዎች ስራ ነው። አይታችኋል። ብዙ ሰዎች መንዙማ ስላዳመጡና በመንዙማ ቪዲዮ ስለሰሩ ዲናቸውን ያወቁ ይመስላቸዋል። ለዲናቸው ትልቅ መስዋዕት የከፈሉ ይመስላቸዋል። ሸወዳቸው። ስለ ዲናቸው የሚያውቁት ነገር የለም። ይህን አንብብልን ቢባል ማንበብ ራሱ አይችልም በትክክል። ስለዚህ ቁርአንና ሐዲስን ተማሩ። ትውልድን ዝንጎ ያደረገ ነገር ቢኖር በዚህ ዘመን እርሱ ነው። ቤታቸው ውስጥ አትክፈቷቸው። ለልጆቻቸው ለህፃን ልጆቻቸው ቁርአንና ሐዲስ ክፈቱላቸው። በመድረሳ ላኳቸው። ቁርአንና ሐዲስ እንዲማሩ አድርጓቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን በዚህ መንገድ እውቀትን አላስጨበጧቸው። ይሄ የዳዕዋ መንገድም አይደለም። طريقة الدعوة تؤخذ من الكتاب والسنة وهي توقيفية على كتاب الله وعلى سنة رسوله صلى الله عليه وسلم، والأناشيد والمنظومات لا يعني ليس لها أصل في الكتاب والسنة، ولم يستند إليها النبي صلى الله عليه وسلم وأصحابه للدعوة إلى الله عز وجل. ولعل الله لما ادارات النزيهن دعوة من قد أدرقوا يعزم نبر. النبي صلى الله عليه وسلم صحابه اندي كب سرتو مكاكل لا يكون بلو اللهم صل على محمد يا نبي يا قرة እንዲህ እያሉ በፍጹም እንትና ነው የዳዕዋ መንገድ አላስተማሯቸው። ታዲያ እንዴት ነበር ከተባለ ቀጥታ አላህ እንዲህ አለ ብለው ያደርሱላቸዋል፣ ይነግራቸዋል በስነ ስርዓት ቁጭ አድርገው። የዛኔ በሚሰሙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን አንባቸው ይወርድ ነበር ሁላ። إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون. በዚህ መንገድ ነበር كأنما على رؤوسنا الطيران. النبي صلى الله عليه وسلم ሲነግሩን ጊዜ ቁርአንና ሐዲስን በራሳችን ላይ ወፍ ያለው ሁሉ ይመስለን ነበር። ያቺ ወፍ እንዳትበር ተጠባበቁ የተባሉ ይመስላሉ። በራሳቸው ላይ ወፍ ብትቀመጥ እንኳን አትበርም። ምን ለማለት ነው? ይሄን ምሳሌ የገለጹት እንዲህ እንኳን ዘወር እንዲህ አንልም ነበር ነው። ቀጥ ብለው